በመካከለኛው ምስራቅ ለዓመታት የዘለቀው በኢራንና በእስራኤል መካከል የነበረው የጥላቻና የቀዝቃዛ ጦርነት ግንኙነት ከቀናት በፊት ወደ ቀጥተኛ ወታደራዊ ፍጥጫ ተሸጋግሮ መላውን ዓለም በከፍተኛ ስጋት ውስጥ ከቶታል። በቀጠናው የጸጥታ ሁኔታ ላይ ከፍተኛ ስጋት የደቀነው ይህ ውጥረት በተለይ እስራኤልና የአሜሪካ የተቀናጀ ጥቃት በኢራን ላይ መሰንዘሩን ተከትሎም የመካከለኛው ምስራቅን ፖለቲካዊ ካርታ እንደ አዲስ ለመቀየር በሚያስችል ደረጃ ላይ ይገኛል። እስራኤልና አሜሪካ በቴህራን ውስጥ የኢራኑን የበላይ መሪ አያቶላህ አሊ ካሜኒ ኢላማ ያደረገ ጥቃት ከፈጸሙ በኋላ አሊ ካሜኒን ከቤተሰቦቻቸው ጋር እንዲሁም በርካታ የጦር መሪዎችን መግደላቸው የሚታወስ ሲሆን ይህ ጦርነት በየደቂቃው በርካታ አዳዲስ ጉዳዮችን እያስተናገደ ቀጥሏል። እስራኤል ከገደለቻቸው የኢራን የጦር መሪዎች መካከልም የሀገሪቱ የመከላከያ ሚኒስትር አዚዝ ናሲር ዛዴህ፣ የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብዱራሂም ሙሳዊ፣ የአብዮታዊ ዘብ ኃይሉ መሪ ሜጀር ጀነራል መሐመድ ፓክፑርና የመከላከያ ምክር ቤት ጸሐፊ የሆኑት አሊ ሻክማን ይገኙበታል። ከዚህ ባሻገር በእስራኤልና አሜሪካ ጥቃት ከ200 በላይ ኢራናውያን ስለመገደላቸው ሲሰማ ከ700 በላይ ደግሞ ተጎድተዋል ተብሏል። ኢራንን በበኩሏ የአጸፋ እርምጃዎችን በእስራኤልና የአሜሪካ የጦር ሰፈሮች ላይ አጠናክራ ስለመቀጠሏ የተሰማ ነው። ኢራን ለደረሰባት ጥቃት ፈጣንና ጠንካራ ምላሽ እየሰጠች ሲሆን በበርካታ ዙሮች እንደ ኢማድና ጋድር ያሉ የተለያዩ አይነት ሚሳኤሎችን ወደ እስራኤል በማስወንጨፍ ጥቃት እየፈጸመች ነው። በዚሁ ጠናክሮ በቀጠለው የኢራን ጥቃት በእስራኤል ቤት ሸሽ በተባለ ስፍራ 9 ሰዎች እንደተገደሉ ሪፖርት ተደረገ ሲሆን በመላ አገሪቱ ደግሞ 12 ሰዎች ሕይወታቸው አልፏል ተብሏል። ከ100 በላይ እስራኤላውያን መጉዳታቸውንም መረጃዎች አመላክተዋል። የአየር መከላከያ ስርዓቶች የኢራን ሚሳኤሎችና ድሮኖች በማክሸፍ ላይ ተጠምደዋል። ኢራን በእስራኤል አየር መከላከያ ላይ የምድር ሰንጣቂ ቦምብ መጠቀሟ ሲገለጽ የቦምብ ጥቃቱ ብዙ ሕንፃዎች ላይ ጉዳት አደርሷልም ተብሏል። እስራኤል በቴህራን በሚገኙ የኢራን ኢላማዎች ላይ ተደጋጋሚ ጥቃቶችን እየፈጸመች ሲሆን የኢራን የአጸፋ እርምጃም ያልነካው የባህረ ሰላጤው ሀገር የለም። ከእስራኤል እስከ ኳታር፣ ከሳውዲ አረቢያ እስከ ኩዌት፣ የተባበሩት አረብ ኤሚሬቶችና የኒውክሌር ድርድር ሂደቱን ስትመራ የነበረችው ኦማን ሳትቀር በኢራን ሚሳኤል መደብደባቸውን ቀጥሏል። በተጨማሪም በኩዌት የሚገኙ የአሜሪካ ወታደራዊ አውሮፕላኖች መከስከሳቸውና በባህሬን የሚገኘው የአሜሪካ ኤምባሲ ለዜጎቹ የሽብር ጥቃት ስጋት ማስጠንቀቂያ ማውጣቱ የቀጠናው ውጥረት የአሜሪካንን ጥቅም በቀጥታ እየፈተነ መሆኑን ያሳያል። በሌላ በኩል የባህረ ሰላጤው ሀገራት በግጭቱ መስፋፋት ከፍተኛ ስጋት እንዳደረባቸው ገልጸው ራሳቸውን ለመከላከል እንደሚሰሩ አስታውቀዋል። የኢራን ተኪያል ተብሎ የሚታወቀው የሊባኖሱ ሂዝቦላህም የአያቶላህ አሊ ካሜኒ መገደል ለመበቀል በሚል ወደ እስራኤል በሚሳኤልና በድሮን የታገዘ ጥቃት ከፍቷል። እስራኤልም በሊባኖስ በተለይም በቤይሩት በሂዝቦላ ቁጥጥር ስር ባሉ አካባቢዎች ላይ ከባድ የአየር ድብደባዎችን ፈጽማለች። በዚህም ከ30 በላይ ሰዎች ተቀጥፏል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን አዲሱ አስተዳደር ለመደራደር ፈቃደኛ ከሆነ በራቸው ክፍት መሆኑን መናገራቸው አነጋጋሪ ሆኗል። የኢራን ተደራዳሪዎች ለመነጋገር ጥያቄ እያቀረቡልን ያሉት ፕሬዚዳንቱም ይሁንና በጣም ዘገዩ ሲሉ በኢራን መሪዎች ላይ ተሳልቀዋል። ፕሬዚዳንት ዶናልድ ትራምፕ የጦርነት ዘመቻው ሁሉም ዓላማዎቹን እስኪመታ ድረስ ይቀጥላል በማለት የሀገራቸውን አቋም ግልጽ ሲያደርጉም ጦርነቱ ለ4 ሳምንታት ሊቆይ እንደሚችል አስጠንቅቀዋል። የኦማን የውጭ ጉዳይ ሚኒስትር ባድር አልቡሰይድ ግጭቱን በውይይት ለመፍታት የዲፕሎማሲው በር አሁንም ክፍት ነው ሲሉ በማሳሰብ የትራምፕን ሀሳብ አጠናክረዋል። ይሁንና የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒ በበኩላቸው ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ በመግለጽ የአጸፋ እርምጃዋን አጠናክራ እንደምትቀጥል ማሳያ ሆኗል። አሊ ላርጃኒ ባለፈው ቅዳሜ ለተገደሉት የአያቶላህ አሊ ካሜኒ ታማኝ አማካሪና ተተኪ መሪ እንዲሆኑ የተመረጡ መሆናቸው ተገልጿል። የእስራኤል ጦር በሊባኖስ ጥቃት እየፈጸመ መሆኑን የሚገልጽ መግለጫ ከሂዝቦላ መውጣቱን ተከትሎም ቡድኑ ከሊባኖስ ወደ እስራኤል ሚሳኤሎችንና ሰው አልባ አውሮፕላኖችን በመጠቀም ጥቃት መፈጸሙን አረጋግጧል። ቡድኑ የኢራንን ከፍተኛ መሪ አሊ ካሜኒን መገደላቸውን ተከትሎ የበቀል እርምጃ መውሰዱን ይፋ አድርጓል። እስራኤል ለዚህ የሂዝቦላ ጥቃት ምላሽ የሚሆን የሚሳኤል ድብደባ በመላው ሊባኖስ እያካሄደች ነው። እስራኤል በሂዝቦላ ከሊባኖስ ለተኮሱ ሮኬቶች የሌዘር የአየር መከላከያ ስርዓቷን ለመጀመሪያ ጊዜ በስራም ላይ አውላለች። ሌዘር ዶም የተሰኘው የሌዘር መከላከያ ዘዴ ከሊባኖስ የተኮሱ ሮኬቶችን በተሳካ ሁኔታ አክሽፏል ተብሏል። ይህም በመከላከያ ዘርፍ አዲስ ምዕራፍ ተብሎ ተገልጿል። ሌዘር ዶም እስራኤል በቅርቡ ይፋ ያደረገችው የአየር መከላከያ ሲሆን በአደገኛ ጨረር ከጠላት የተኮሰ ሮኬት ወይም ሚሳኤል ከጥቅም ውጭ የሚያደርግ የአየር መከላከያ ስርዓት ነው። የእስራኤል መከላከያ ሰራዊት በሊባኖስ ሊኖር ስለሚችል የምድር ወረራ ሁሉም አማራጮች ጠረጴዛ ላይ ናቸው ማለቱ ጦርነቱ በቀላሉ እንደማይቆም አመላካች ሆኗል። እስራኤል በሊባኖስ ከሚገኙ ከ50 በላይ ከተሞችና መንደሮች ነዋሪዎቿ ለቀው እንዲወጡ ማሳሰቧም ተሰምቷል። የእስራኤል ጦር እንደገለጸው የተወነጨፈው ሚሳኤል በእስራኤል ግዛት ውስጥ በሚገኙ ክፍት ቦታዎች ተወድቋል። የፖለቲካና ወታደራዊ ቡድን የሆነው ሂዝቦላ ከኢራን ጠንካራ ድጋፍ ያለው ሲሆን የእስራኤልን የመኖር መብትም ይቃወማል። እስራኤል በሊባኖስ ከሚገኙ ከ50 በላይ ከተሞችና መንደሮች ነዋሪዎቿ ለቀው እንዲወጡ በመግለጽ ይህንን ካልተገበሩ ጥቃት እንደሚደርስባቸው አስጠንቃለች።
በተለያዩት ቦታዎች ያሉ ሰዎች ቢያንስ 1000 ሜትር ርቀት ተጉዘው ወደ ክፍት ቦታዎች መሄድ አለባቸው። ለደህንነታቸው ሲባል ቤቶቻችሁን በአስቸኳይ ለቃችሁ ቢያንስ 1000 ሜትሮች ርቃችሁ ከመንደሮቹ ወደ ክፍት ቦታዎች መሄድ አለባችሁ ሲል ከእስራኤል የወጣው ማስጠንቀቂያ አመላክቷል። ከሂዝቦላ አባላት ተቋማት ወይም ወታደራዊ ንብረቶቹ አጠገብ ያለ ማንኛውም ሰው ሕይወቱን አደጋ ላይ ይጥላልም ሲል መክሏል። በሌላ በኩል የእስራኤሉ ጦር 100,000 የሚጠጉ ተጠባባቂዎችን እንደሚጠራም ገልጿል። ሰራዊቱ ወደ 100,000 የሚጠጉ ተጠባባቂዎችን ለመጥራት በዝግጅት ላይ ሲሆን በተለያዩ ግንባሮች ያለው ከዝግጁነት ደረጃውን ከፍ አድርጎ በማሳየት ላይ ይገኛል። ይህ በእንዲህ እንዳለ የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶሃን ኢራን በገልፍ ሀገራት ላይ የፈጸመችው የሚሳኤልና የድሮን ጥቃት ተቀባይነት የሌለው ተግባር መሆኑን ገልጿል። ፕሬዚዳንት ኤርዶሃን ዛሬ በኢስታንቡል ባደረጉት ንግግርም በክልሉ እየተባባሰ የመጣው ውጥረት በእጅጉ እንዳሳሰባቸው ገልጸዋል። ፕሬዚዳንቱ አክለውም ኢራን ወንድም ባሏቸው የገልፍ ሀገራት ላይ የፈጸመችው ጥቃት የትኛውንም ምክንያት ቢቀርብለት ተቀባይነት የሌለውና ቀጠናውን ወደ ከፋ ግጭት የሚያመራ መሆኑን አስገንዝበዋል። በተጨማሪም ፕሬዚዳንቱ አሜሪካና እስራኤል በኢራን ላይ የሰነዘሩትን የአየር ጥቃት የኮነኑ ሲሆን ይህም የኢራን ሉዓላዊነት የሚጋፋና የክልሉን ሰላም የሚያናጋ ነው ብሏል። ፕሬዚዳንቱ እስላማዊ ዓለም አፋጣኝ እርምጃ እንዲወስድም አሳስበዋል። ፕሬዚዳንት ረሲፕ ታይብ ኤርዶሃን በመካከለኛው ምስራቅ የተከሰተውን የከፋ ግጭት ለመከላከል እስላማዊ ዓለም አፋጣኝ እርምጃ እንዲወስድ ያሳሰቡ ሲሆን በኔታንያሁ ቅስቀሳ በኢራን ላይ የተጀመረው የአሜሪካና የእስራኤል ጥቃት በጣም ያሳስበኛል ብለዋል። ቱርክ ሁኔታው በዲፕሎማሲ መንገድ እንዲፈታ ጥረት እንደምታደርግና ለድርድር ዝግጁ መሆኗንም ኤርዶዋን አረጋግጠዋል። እንደ ሳውዲ አረቢያ ያሉ ሀገራት የነዳጅ ማጣሪያ ጣቢያዎቻቸው በድሮን ጥቃት መመታታቸውም ጦርነቱ የቀጠናውን ኢኮኖሚ መረጋጋትም ክፉኛ ሊጎዳ እንደሚችል ይነገራል። የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የቻይና ውጭ ጉዳይ መስሪያ ቤት የኢራን መንፈሳዊ መሪ አያቶላህ አሊ ኮሜኒ ግድያ ያወገዙ ሀገራት ሲሆኑ ፕሬዚዳንት ቭላዲሚር ፑቲን ግድያው የሁሉም ሰብአዊ ስነ ምግባርና የዓለም አቀፍ ሕግ አጸያፊ ጥሰት እንደሆነ ኮንኗል። ፑቲን ለኢራን ፕሬዚዳንት መሱድ ፔዜሽኪያን በጻፉት የያዘ መግለጫም ካሜኒ ለሩሲያና ኢራን ወዳጃዊ ግንኙነት እድገት ከፍተኛ የግል አስተዋጽኦ ያበረከቱ ድንቅ የሀገር መሪ ሆነው ይታወሳሉ ብሏል። ሩሲያ ከ4 ዓመታት በፊት በዩክሬን ወረራ ብታካሄድም ኢራን የቅርብ አጋሯ ሆና መቆየቷ ይታወቃል። ቻይና የመንፈሳዊ መሪ ግድያ በጥብቅ እንደምታወግዝ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ግድያው የኢራን ሉዓላዊነትና ደህንነት ከባድ ጥሰት እንደሆነ የገለጸው የቻይና ውጭ ጉዳይ መስሪያ ቤት ከተባበሩት መንግስታት ቻርተር ዓላማዎችና መርሆች እንዲሁም ከዓለም አቀፍ ግንኙነቶች መሠረታዊ ደንቦች እንደሚቃረን ገልጿል። ይህንን ቻይና በጥብቅ እንደምትቃወምና እንደምታወግዝ በመግለጫው አስፍሯል። የአውሮፓ ህብረት በበኩሉ ጦርነቱ ለረጅም ጊዜ ከቀጠለ የሚያስከትለው ዋጋ ከፍተኛ እንደሚሆን በማስጠንቀቅ ስጋቱን ገልጿል። የኢራንና እስራኤል ግጭት ወደ ቀጥተኛ ጦርነት መሸጋገሩ መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም ወደ አዲስ የጸጥታ ቀውስ እየመራው ነው። ጦርነቱ በፍጥነቱ ሌሎች ሀገራት መስፋፋቱ የኢራን ተኪ ኃይሎች በግጭት ውስጥ መሳተፋቸውና የአሜሪካ ቀጥተኛ ወታደራዊ ተሳትፎ ሁኔታውን እጅግ ውስብስብና አደገኛ አድርጎታል። የአያቶላህ አሊ ካሜኒ መገደል የኢራን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ የተባለውን ጥምረት ሊያናጋው እንደሚችል አንዳንድ ተንታኞች ሲገልጹ፣ ሌሎች ደግሞ ይህ ለበለጠ የበቀል እርምጃ ሊገፋፋው እንደሚችል ይከራከራሉ።